ያን ሁሉ ማድረግ አልቻልኩም ነበርና ሴትዮዋ ማስጠንቀኛለች። እኔ ምን ያህል መዳፈር አልፈልግም በሰው ቤትና አሁን ትምህርት ቤት የለ አይደለ በአረቦች ትምህርት ቤትም ሰራም ምንም የለምና ከዛ አልነበርኩም። ሌላ ሰራተኛ ነበር የነበረው። ስራ በጣም ይበዛም፣ ቤት በጣም ትልቅ ነው ምናምን፣ ሰዎችም ብዙ ናቸውና እኔ በነገራችን ላይ አረቦች ጋር ሰራ ለምን እንደሆነ አላውቅም ቤቴ ነው ይመስለኝና በስነ ስርዓት ነው ማስተካከለው፣ ከልቤ ነው የምሰራው። ተኝቼ የሚቀሰቅሰኝ አለ። አረቦች አያመሰግኑም ሲጀምር፣ ሀበሾች እንደዛ ምንችል አይመስለኝ። ቆሻሻ አድርገው ምናምን በቃ እንዳልነበር ነው የሚሆነውና ካውያለ ረጅም ሰዓት ስተኩስ ቆይቼ አይኔን መግለጥ ራሱ አልችልም ነው። ያ የነበረኝ ኢነርጂ እየጠፋ ነው ወይስ? ሰላም ውድ የሀገሬ ልጆች፣ ውድ ቤተሰቦቼ እንዴት ናችሁልኝ? እንደቆያችሁኝ ሰሞኑን አናፍቆኝም እንዴ? የት ነው ያለሽው አትሉኝም? ለማንኛውም አንዳንዶቻችሁ አመሰግናለሁ እየጠየቃችሁ የነበረ የቲክቶክ አካውንቴን የምታውቁት እዚሁ ሊንኩ ስላለ፣ አንዳንዶቻችሁ ደግሞ ግድ የለም ብሏል። ለማንኛውም ለምን እንደጠፋው እስኪ ልንገራችሁ። በዚህ 3 ሳምንት ውስጥ በደንብ ነው የጠፋሁት። በደንብ በሳምንት አንዴ ማስተላለፋቸውን ቪዲዮዎች ራሱ አልቻልኩም ነበረ። ሾርት ለቅ ነበረ፣ ብቻ ዩቲዩብን በደንብ አንቀሳቀስ ነበረ፣ ግን ያን ሁሉ ማድረግ አልቻልኩም ነበርና እስኪ ልንገራችሁ ለምን እንደሆነ። የመጀመሪያው በዚህ 3 ሳምንት ውስጥ ሰዎች ቫኬሽን ሄደው ነበር። አሁን ትምህርት ቤት የለ አይደለ በአረቦች ትምህርት ቤትም ሰራም ምንም የለምና ቫኬሽን ሄዱና እኔ ያሰብኩት እነሱ ሲሄዱልኝ ጊዜ ይኖረኛል፣ ስለዚህ በደንብ ቤት ውስጥ ተዘዋውሬ እንደፈለግኩ መቅረጽ ባልችልም እንደዛ ማድረግ አልችልም። ምክንያቱም ሴትዮዋ ማስጠንቀኛለች። እኔ ምን ያህል መዳፈር አልፈልግም በሰው ቤትና፣ ግን ቢያንስ እዚቹ ክላሴ ሆኜ በስነ ስርዓት ቪዲዮዎችን በጥሩ ሁኔታ እየቀረጽኩኝ ለቀጣይ የሚሆንኝም ቀርጬ ያኖራለሁኝ ሲመጡ ስራ ስለሚበዛብኝ ብዬ ነበርና፣ ግን በተዘዋዋሪው በፊት አሁን ከ5 ወር በፊት የለውም ነበር እዚህና ለ6 ወር ምናምን ያህል ማለት ነው የአመት ሆነኝና ከዛ አልነበርኩም። ሌላ ሰራተኛ ነበር የነበረው። ስመለስ እንትን አልነበረም። ይሄ እኔ 3 አመት ነው 4 አመት ሰርቼ ነው እንትን ወጥቼ የነበረው ፕሮግራም ስለነበረኝ። ለማንኛውም ከዛ መጣሁኝ፣ ስራዬን ቀጠልኩ ምናምን፣ ግን ያው ቢዚ ስለሆንኩኝ ያን ያህል እንደምፈልገው እኔ በነገራችን ላይ አረቦች ጋር ሰራ ለምን እንደሆነ አላውቅም ቤቴ ነው ይመስለኝና በስነ ስርዓት ነው ማስተካከለው፣ ከልቤ ነው የምሰራው ማጸዳው። ደግሞ እነሱስ ብር እየከፈሉኝ አይደለ፣ ስለዚህ ስራውን ከልቤ ነው ብቻ የምሰራውና ብቻ ግን ያን ያህል እንትን አላልኩም ነበር። ይሄ ጊዜ አላገኘሁም ነበር ቤቱን እንደምፈልገው እንደነበረ እኔ እንደነበርኩ አድርጌ ለማስተካከል ማለት ነውና አሁን እነሱ ቫኬሽን ሲሄዱልኝ እንዳለ ቤቱን በአዲስ መልክ መረተብ ጀመርኩኝ። እና 15 ቀን ሁሉ አታምኑኝም። ቤቱ ትልቅ ነው። ሰዎቹ ስነ ስርዓት አላቸው። ልጆቹ እንደዚህ እንዳረቦች አሁን የሚጠሩኝ ምናምን ስላልሆነ ነው እንጂ ስራ በጣም ይበዛም፣ ቤት በጣም ትልቅ ነው ምናምን፣ ሰዎቹም ብዙ ናቸውና ያን ሁሉ ክላሳቸውን ምናምን ሳስተካከል 15 ቀን ሙሉ ቤት ሳጥብ ስረትብ ምናምን ለትንሽ ደቂቃ እንኳን አላረፍኩም። እና እማረገው ትንሽ ስራ ሰርቼ ክላሴ ስገባ 1 ሰዓት 2 ሰዓት ላይቭ ላይ እቀመጣለሁኝ። ላይቭ ጥሩ ሄዶልኛል፣ ጥሩ ሰብስክራይቦችን ማንጥቶልኛልና ላይቭ ሰራለሁ። ከዛ ውጭ ግን ቪዲዮ እንደዚህ ለመቅረጽ እንቅልፌ ተኝቼ የሚቀሰቅሰኝ የለም፣ በደንብ ተኛለሁ። ግን ስነሳ ቶሎ ስራ ገባለሁኝ። ያን ስጨርስ ደግሞ ይደክመኛል፣ ትንሽ ላይቭ ላይ አውርቼ ተኛለሁና እንደዛ የሆነ በጣም አድካሚ ጊዜ ነበረ። እና እኔ እንዳልኳችሁ አንዲት ጓደኛዬ ምን አለችኝ፣ አረቦች ሲኖሩ እንዴት እየሰራሽ ነው ሲለሉ እንደዚህ እየሰራሽ ነው ምን አለችኝና፣ እወጣለሁ አይመስለኝም። ይሄ የራሴ ቤት አይነት ነገር ነው። ይሄ በደንብ ነው ማስተካከለው የምሰራው ማጸዳውና አንዳንድ ጊዜ እንደውም ይገርመኛል አረቦች አያመሰግኑም ኮናሚ ብኛና የእውነት ምስጋና ፈልጌ ግን አይደለም ማለት ስራዬ ነው ሲጀምር። ይሄ የሚያስመሰግንም አይደለም ደግሞ ይሄ አላ አይደለ ይሄ ሲጀምር ሀበሾች እንደዛ ምንችል አይመስለኝምና ነካ አድርጌ የሆነ ነገር በቃ አይ በቃ ምናምን እምል አይደለሁም። በደንብ ነው እንትን እምለውና አድካሚ ጊዜ ነበረ። ከዛ ሌላው ደግሞ ሲመጡ ታውቃላችሁ እና ሲመጡ እንዳለ ይዘው የሄዱትን ኮተት ቆሻሻ አድርገው ምናምን በቃ እንዳልነበር ነው የሚሆነውና እኔ ጋር ደግሞ በጣም ልብስ ካውያ ምናምን ይበዛብኛል። ብቻ ችግሬን ዘረዘርኩባችሁ፣ ግን ለምን እንደጠፋው አላስረዳችሁ ብዬ ነውና በጣም ይደክመኛል። ካውያ ለረጅም ሰዓት ስተኩስ ቆይቼ አይኔን መግለጥ ራሱ አልችልም። ይሄ የካውያው እንፋሎት የአይናችንን እርጥበት ይወስደዋል መሰለኝ። የእውነት ነው የምላችሁ።
ሰሞኑን ጓደኛዬ ጋር ሰዋራ ነው በነገራችን ላይ ይሄን ነገር ያወቅኩትና በጣም ደክሞኝ ይሄ ድካሙ ብቻ ሳይል ልብስ ተኩስ ቆይቼ አይኔን መግለጥ ምናምን ይሄ በራሱ ይከብደኛል። አይናችን ድርቅ አይነት ነገር ነው የሚለውና እንደዛ የሆነ እየደከመኝ ምናምን ሲመጣ خلاص ጊዜውን አሙስ ነበረ የምለቀው ካሳውሳችሁ አሳልፍኩት እና ግን ራሴን እንትን እያለኝ ነበር ስራዬን እንደዚህ ማለት አሁን ዩቲዩብን እንደዚህ እያቀዘቀዝኩት ነው ያ የነበረኝ ኢነርጂ እየጠፋ ነው ወይስ እንዴት ነው ማለት እንዴት ነው ማስተካከል ያቃተኝ ይሄ ስራውንም ይሄኛውንም እንዴት ነው ማስኬድ ያቃተኝ ምናምን ያልኩ ነበርና ቻው ከእንግዲህ ግን በሰዓት እንገናኛለን ትረዱኛላችሁ ብዬ ተስፋ አረጋለሁ ሁላችኋለሁኝ። ሌላው ግን አሁን ስላስተካከልኩኝ ኢንተርኔቴንም ምናምን ላይቭ ላይ ገባለሁ በረፍት ጊዜ ቪዲዮዎቼንም እንደዚህ ወለቃለሁኝ ብቻ ግን አልታጣም እኖራለሁኝ። እውነት ለመናገር ቢፈቅዱልኝ ኑሮ ሳስተካክለው የነበረውን ይሄ በጣም ብዙ መሰራቸው ቪዲዮዎች ነበሩ ምግብ እየሰራሁ ምናምን እንደዛ ነበር ውስጥ የፈለገው ግን ካልፈለጉ ደግሞ የሰው ቤት አይደለ ስለዚህ እንደዛ ነው እንጂ በጣም ብዙ ቪዲዮዎች ይኖሩኝ ነበር ኤዲት ተደርገው በጣም ቆንጆ ቪዲዮዎች ይወጡ ነበርና ግን አልተቻለም። ለማንኛውም በዛ ምክንያት ነው የጠፋሁት ለማለት ያህል ነው። ከእንግዲህ ግን አሁንም ቀጥታ ላይቭ ገባለሁኝ በላይቭ እንገናኛለን። ቪዲዮዎችንም እንደዚሁ ሰራለሁኝ ሾርቶችንም በተቻለኝ መጠን ዩቲዩብንም የራሴንም እንተሳለል ይሄኛው ስራዬንም ደግሞ በጎን ለጎን እያደረኩኝ እንደዛ ለማስኬድ አይደለ የጀመርኩት አስኬዳለሁ ብዬ ተስፋ አረጋለሁኝ። ግን እናንተ እንዴት ናችሁልኝ? እንዴት ቆያችሁ? ምን አዲስ ነገር አለ? ኮሜንት ጻፉልኝ እስኪ ምን ነበር በዚህ 3 ሳምንት የነበረው ነገር? ብዙ ዩቲዩብ ስራ ስሰራ የምወደው ወይ ሙዚቃ ማዳመጥ ነው ወይ ደግሞ ይሄ ትረካ ምናምን እንትን ማለት ነው። አሁን ደግሞ ላይቭ ነው እንደውም ይሄ ቲክቶክ ላይቭ አለ ያልኳችሁ በጣም ጥሩ ልጆች አሁን ቲክቶክ ላይቭ እውነት ለመናገር ይሄ ትምህርት ቤት ነው የምትፈልጉትን አይነት የሚያወሩ ሞልተዋል አይደለ ስለምንም ነገር እናንተ ውስጣችሁ የሚፈልገውን ነገር የሚያስረዱ የሚያብራሩ አሉና ላይቭ በደንብ እከታተላለሁኝ። ግን ችግሩ ላይቭ ስከታተል ስራዬ ያን ያህል አይሆንም። ይሄ ሙዚቃ እየሰማሁ እንደምሰራው ትረካ እየሰማሁ እንደምሰራው ምናምን አይሆንምና አምሮዬ ወደ ወሬው ስለሚሄድ መሰለኝ ያው ስለምገባም መመለስ ምናምን ትስላለብኝ ላይቭ እየሰማሁ እንትስል ቶቶሎ መስራት አልችልም። ልብስ ካውየው እንኳን ቢሆን አልችልምና መወደው ሙዚቃ ማዳመጥ ቲክቶክ ይሄ ምንድነው ትረካ እያዳመጥኩ ምናምን ስሰራ ግን በደንብ ስራዬን አከናውናለሁኝ። ብቻ ግን የዛሬው ያው ለምን እስከዛሬ እንደጠፋው ምክንያቱም ብዙ ጊዜ ስለጠፋሁኝ ለምን እንደጠፋው ልንገራችሁ ብዬ ነው። እንግዲህ ግን በጥሩ ቪዲዮ እመጣለሁኝ። ቲክቶክ አካውንቴን እንትን እያላችሁ አዲስ ሀሳብ እናንተም ልታግዙኝ የምትፈልጉት አዲስ ሀሳብ ካላችሁ ስለ ዩቲዩብ ይዘት ለመቀበል ዝግጁ ነኝ። ይመቻችሁ። ውድድ ነው ማረጋችሁ፣ የምር ውድድ ነው ማረጋችሁ። ሰብስክራይቦቼ እያየው ነበረ ቀንሶ ይሆን እንደዚህ ስጣፋ ምናምን እያልኩኝና ምንም አልቀነሰ የኔ አፍቃሪዎች እና አመሰግናለሁ። ባይ ባይ። እንገናኛለን በአዲስና በጥሩ ቪዲዮ እንገናኛለን ብዬ ተስፋ አደርጋለሁ። ይመቻችሁ።